ይህ ማጥሊያ የሆነ ቲም እኔ እንዴት እንዳስጠሉኝ ገብርኤል መጨረሻ ላይ 8 ደቂቃው ተጨምሮ 2 ጎል በረኛው ነው 2 ንጹህ ጎል ከጉድ ያወጣል ማለት ነው። ማጥሊያ በቃ ክፍት ያለ ቲም ሜዳው ላይ 4 ጎል ይገባበታል። ለነገሩ ሙዳቸው ነው እነሱ እየመጡ What a game of football, Monday night football ይላል። አንድ የማንቼ ደጋፊ ቅር እንዳይል ይሄ ክብር ያለው አቻ ነው ማን የሚገርም ጌም 4 እኩል ያላየ ነው። ቅጣት ምት በዚህም በዛም በኩል የብሩኖ ፈርናንዴዝ ቅጣት ምት እንደ አባቱ ነው የሚያምረው፣ ግን ዳኛው ዘርፏቸው ነው አያሰጥም ነበረ። አይ ማንቼ ያበረ ጨዋታ ራሳያችሁ 37 ምናምን የጎል ሙከራ ማን ልተኛ ብትራሱ እኮ አያስተኛም። ገባር ፕሪሚየር ሊግ ቴብሉ ለምን እንደዚህ የምታለፉት? ፕሪሚየር ሊግ ቴብሉን እኮ አለፋችሁት። አንዴ 5ኛ፣ አንዴ 4ኛ፣ አንዴ 9ኛ፣ አንዴ 3ኛ፣ አንዴ 5ኛ፣ አንዴ 4ኛ እዛው ባለሽበት ቁጭ ለማለት ነው። መጨረሻ ላይ ባለሽበት ቁጭ ልትዩ መጀመሪያ ለምን ታገባላችሁ? ስታገቡ እኮ ነው ችግር የሚፈጠረው። ስታገቡ ችግር ይፈጠራል። እንደ ሐሳብ ከ0-0 ለማጥጡ ሁሉንም ጨዋታ ልክ ስታገቡ ነብር ይሆኑባቸዋል እነሱ አይደል? ጌም ማኔጅመንት ወፍ ተዝናናው ነው ብላችሁ እናንተ ላይ አሞሪም እስካሞሪም ጨጓራችሁ ላይ ይዝናናባችኋል። እኛ ደግሞ በሱ ጨዋታ እንዝናናለን። ቢዩቲፉል ሴክሲ ፉትቦል ነው የሚጮተው። ሪስክ ይላል። አሁን ደግሞ ብራያን ምቤሞ ተቀይሮ በወጣበት በዛው ወደ ካሜሮን ፍላይት ይዟል። አማድም ይከተለዋል። ምን ሊወጣሽ እንደሆነ አብረን እናያለን ማለት እስካሜሩ ምን ያደርጋል? ያበደ ጌም ነው የምልሽ። በቃ አንድ የማንቼ ደጋፊ እንዳይደብረው እናቴ ትሙት እንዳይደብረው ክብር ያለው አቻ ነው። እንደፈራሁት በቃ አይኔ ጠፋ። አራታቻ አኡዙ ቢላሂ ሚነ ሸይጣን ረጂም ጆታኒ ነው እንደምንጫወተው የኔ ተልከላከል ትዝቅበሉና ይግራላችሁ ሰሪራ በስ እስቲ እንደዚህ አይነት ነው ጨጓራ ሚልት ደማ ይቻላል። እንካ አትንካ ለወያላ እስከ 7 ሰዓት ቆይቶ እሱ መዝናኛ ታረጋኛለህ። እኔ ምንም ማውራት እኔ ሰላም ነው የምፈልገው። እኔ ምንም ማውራት አልፈልግም። ማርዬ አቤት አመራራችሁ ደስ ሲል እንዴ ጨምላቆች ከዚህ ያመጣችሁት ባህሪ ነው። ከመቼ ጀምረሽ ነው ተርፊ አንቺ ቦርንማውዝ ጋር እንደዚህ ጫማ መለካካት ጀመርሽ እንዴ? አለቃሽ እኮ ነው ቦርንማውዝ ሆማዌ ፈርፈራዌ ይለጥፍሻል እኮ እንዴ። ምን ነው ጫማ ልለካካልሽ እንደዚህ አንቺ በታድቢ ሳርፈሽ በተቀመጭስ እንዴ ቢቀርብሽስ እንዴ 0-0 እኮ ክብር አለው። ስንቴ መርተሽ ነው ያን ጥሩ ነሽ፣ በእውነት ጥሩ ነሽ። ተርፌ ተሻሽለሻል። አድንቄሻለሁ። ግን ያለ ተከላካይ ነው እንደምትጫወቱት እና ያለ ተከላካይ ወይኔ መጨረሻ ላይ ዶርቡን ደግሞ ነው ጫብለቶት 5ኛ ጎል ከተወት ነበር። አንተሱ ይገባ ተርፍያ አይዞሽ፣ ጥሩ ደረጃ ላይ ያለሽው 6ኛ ላይ ረጋ ብለሽ ተቀምጠሻል። ከሼባው ጎን ነሽ። ያ ብቻ አይደለም ከኛ ጋር ብዙ የነጥብ ልዩነት የለሽም። 10 ብቻ ነው ትደርሻለሽ። አይዞሽ በቃ ደናደሩ ምን ይደረጋል? ወተጠጡ መርታችሁ ነበር እኮ ምን ይደረጋል? ጀሞ አብሽሩ በቃ Yes, Barnabas. ኦሞ መስሎ ገብተው ዘፈዘፉሻ አሹሽ ሴስኮ ተቀይሮ ከገባ በኋላ ኳስ ይዝቁ እውሽ እሺ እስቲ እኔ አትዩት ያለቅሳል። አትዩት ድምጥላሽ ተሻሽሎ እሱ እኮ ጎብዟል። ጠንከር ብሏል። አበረችም ምን ነው አባ እንደሄደ አባ እኮ ሄዷል። እውነት ምሽት ያልተበላሸም በቃ ጽደት ያለ ምሽት ጽደት ያለ በቃ ጎሌን አየሁ፣ ጎል ቆጠርኩ። በቃ ከዚህ በላይ ምን ፈልጋለሁ? ጎል ቆጠርኩ እና ደግሞ ዋናው ተሸነፈ። በቃ ሊፈንጩብኝ ነበር። ኮረፍተ ሰዓት ወጣ ተጣቸ በላከቻቸ ተተላለሉ ይቻ የኩኛን ዳንስ እየተለማመድኳት ነው። እሺ ስችላት እመጣለሁ።
ለምን ሰኞ እንደሚያጫውታችሁ አሁን ግልጽ የሆነላችሁ ይመስለኛል አይደል? መቼስ አሁን ስራ ፈተህ ምናምን የምታየው ጨዋታ አይደለም ይሄ። ስራ ፈተህ እንዲህ አራታቻ ሲተሻሹ ምንድነው? እኔ በስማ መርተ ከዛ እየተገለበጠብህ ምናምን እኔ ሲጀመር ምን አግብቶኝ ቆይቼ ነው የቋጠርኩት። እኔ በሳምንት 2 ቲም ቲም ነኝ። ቻምፒዮንስ ሊግ አለብኝ እንትን አለ። ምን አገባኝ? አልተኛም እንዴ? እኔ ሲጀመር ሰኞ መጫወት ግን እንዳለባችሁ እወቁ። በዚህ ወቁ። በቃ 1 ነጥብ በቂ ነው። አሁን ሳምንት ጠብቁ። በቃ ቻው። ያረ ኦናና ናፈቀኝ። ሁለት ኳስ ኦናና ናፈቀኝ። ኳስ መመልከት ግን ማለት ነው እንዴት ነው የሚያዝናናው? በስማም 4 አቻ። ኧረ ምን አይነት ጨዋታ ነው! የምሬን ነው። ቋጥሬባችሁም ቢሆን ማለት ነው እንደዚህ የሚያምር ጨዋታ ስላሳያችሁኝ ትችላላችሁ። ምንም ዩናይትድ ይመራል፣ በርንማውዝ አቻ ያደርጋል። ዩናይትድ መልሶ ይመራል፣ ከዛ በርንማውዝ እንደገና ይመራዋል። ዩናይትድ መልሶ ይመራዋል፣ በርንማውዝ አቻ ያደርጋል። ምን አይነት ጨዋታ ነው ብሩኖ? ምንድነው ኤፍ ጥቅልል ምናምን ቅጣት ምት ምን አይነት ጎል ነው? 2 ቅጣት ምት ተመለከትን። ታቨርኒር እዛ ጋራ ጭራሽ ፈጣሪ ሲተፋችሁ እንጂ ማለት ነው ጨዋታው ሊያልቅ ሲል ገብቶባችሁ ነበር። ጌም ኦፍ ደ ሲዝን እስካሁን ድረስ ካየነው ምርጡ ጌም የዛሬው ጨዋታ ነው። በስመ አብ በጣም 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 የሚያምር ጌም ቀናውን። የምሬን ነው። እንደዚህ አይነት ጌም መጫወት ነበረብን። የምሬን እንደዚህ አይነት ጌም ተጫወተን አቻ ብንወጣ ራሱ የሆነ ወርዝ ያደርጋል። የሆነ ተመልክታን የሆነ ነገር ነበረው። ግን አትችሉም እናንተ። በሜዳችሁ 4 ይገባባችኋል። በጣም ነው የማትችሉት። ተቃጠልኩ፣ ነደልኩ። ልታሳብዱኝ ነው እንዴ? ቆይ አራብር ወይኔ ዩናይትድ ምን ነው ካምባ ካረጋችሁ ምን እንደምትፈልጉት ካምባ ካረጋችሁ አትከላከሉም ወይ እናንተ ግማት ጠንቦች? ወይኔ ግን ተቃጠልኩ። ጨጓሬ አለቀ እኮ። ጨጓሬ ተቃጠለ። ጨጓሬ አበደ። ነደልኩ። ምን ላድርግ? ጀርካኑ አልበቃልኝ። ሮቶ ላምጣ፣ በርሜል ላምጣ። ወይኔ ዩናይትድ፣ ወይኔ አዋረድከን እኮ እግዚአብሔር። ሰው እንዴት ነው ካምባክ አድርጎ አቻ? እንደዚህ አለ እንዴ? እንደዚህ ይቻላል እንዴ? እንዴት ነው እንደዚህ? ወይኔ ተቃጠልኩ። እሺ ዩናይትድ ገደለ፣ አቃጥሎ ደፋኝ እኮ ነው ምንሽ። አረ ጀሞ፣ አረ ተቃጠልኩ። ሰው ካምባክ አድርጉ ይታያቸው። እኔ ላኩ ለሁሉም የዩናይትድ ደጋፊ። ምን አይነት ጨዋታን ያስመለከታችሁን ደግሞ ዛሬ። በሰማ የአመቱ ምርጥ ጨዋታ ማለት ይቻላል። ከዚህ በኋላ ከዚህ የተሻለ ጌም ምናይ አይመስለኝም በእርግጠኝነት። ዩናይትድ በ76ኛው ደቂቃ 3-2 እየመራ የነበረውን ቦርንሞዝ 4-3 ካምባክ አደረገ። መከላከል ክፍል ላይ ደካማ ነበረ እንጂ ነጥቡን አሸንፎ መውጣት ይችል ነበር ዩናይትድ። ምን አይነት ኡምቤሞ ግን ወይኔ ምንድነው የምታረገው? ኧረ እባክህ ስንት ኳስ ነው ያስበላው እንዴ! ቦርንሞዝ ራሱ የሳቱት ኳስ መጨረሻ ላይ የዩናይትድ በረኛ ነው ዛሬ እንደዚህ ይዟቸው የወጣው ማለት እንችላለን። ስለዚህ ጨዋታ ምንም በቃ እንትን አያስብልም። ብሩኖ ፈርናንዴዝ ማንንም አይሰማም። ቅጣት ምት ቢያስቆጥርባቸው ማለት ነው መልሶ ነው ያስቆጠረባቸው። ማን ይለይ ነበር የዛሬው ደግሞ። ሰክሰስፉል ሂትዋች። ምን አይነት ጨዋታ ነው? የምታሸንፉ መስሏችሁ ቀውጣችሁት ነበር አይደለ? ዋፍ የለም። እዚህ ጋር የሚገርም ቅጣት መታየተን ከዛ እዚህ ጋር ደገሙልን። ከዛስ የምታሸንፍ ይመስሎች ደነሰች እኮ ኩኛ ደነሰች። አረጋጉልኝ። አታሸንፍም። ዛሬ ብታሸንፉ ኖሮ አብጄ ነበር። ወይኔ ተቃጠልኩ። ካምባክ ሰርተን ነበርኩ፣ ጨርሰን ነበርኩ። እንዴት ካምባክ ሰርተን 2 ካምባክ ሰርተን እንዴት ይደርሱብናል? ወይኔ እግዚአብሔር። የዛሬው ለእንዴት ራሱ አቅም የለኝም። ልቤ የተሰበረው። ምን አለ ብታስደስቱኝ። ሳምንቴ ያምር ነበር። እግዚአብሔርን ቃላት ነው ያጠሩኝ። ይህ ቦርንማውዝ ይባል ቲም ላይፋችንን እያከበረ ነው።
ለመናዘር አቅም ያጣሁት እግዚአብሔርን አሁን ለአፍሪካ ዋንጫ ሄዳሉ እነዛም። አረ ቢመጣም ሞናና ቢሄድም ሞናና የዩናይትድ ጎል ላይ ሁሌ በሸነና። ወይ ጉድ! እሺ ሀያሉና ገና ነው የተመለሰው ማንቸስተር ዩናይትድ 4 ጎል ሲገባ በበረኛው የታባ ነበርክ? ከኦናና ትሻላለህ ተብለ የመጣው የታባ ቲ ወይኔ በሜዳችሁ ለዛውም ደግሞ አቻ ወልቭስ ንጋራ ለባዶሽን ወልቭስ እንደዚህ ወልቭስ ከወልቭስ ጋር ብቻውን ከወልቭስ ጋር ጮቶ ዋንጫ አበሉ። ቶፕ 4 አገቡ። የምን ዋንጫ ሲያስጠል። ግን ሚቆጨኝ ቱ ቢሆንስት ለአቻ ብተኛ አለምተኛ ላይ ይቆጨኛል። እርግጠኛ ነኝ ደግሞ እድሌ ብተኛ ኖሮ ዩናይትድ ያሸንፍ ነበረ። ኤኒዌይስ ታግበቅ። ምን አይነት ጨዋታ ነው? ምን አይነት ጨዋታ ነው? የዚህ ሲዝን አንደኛ ምርጥ ጌም ብየዋለሁ እኔ ማለት ነው። ማን ዩናይትድ መራ፣ አቻ ያደረገ በርንማውዝ ማለት ነው። ማን ዩናይትድ ደግሞ መራ፣ እረፍት ወጡ። ሰከንድ ሃፍ እንደገቡ እስከ 50ኛው ደቂቃ በርንማውዝ ጠቅ 3-2 ተመራለ ማለት ነው። ኳላ ተነሱ። ከዛስ ማን ዩናይትድ በደቂቃዎች ልዩነት ጠቅ 4-3 ማለት ነው። ከዛስ በርንማውዝ ደግሞ አራታቸው። ከዛ እዚህ ጋር ዩናይትድ ሲሄድ 5-4 ላይ ያደረገው ነው ትላለ። ከዛ ደግሞ ይሄን ጨዋታ እመኑኝ ዳኛው ራሱ ኢንጆይ አድርጎታል። በቃ ኮሜንታተሩ ራሱ እያለ ነበር፣ መንፋት አልፈለገም፣ አሸናፊ ፈልጎ ነበረ። በቃ በርንማውዝ እዚህ ጋር ላመን ሲያድኗል የዩናይትድ በረኛ እዚህ ጋር በነገራችን ላይ ያልተፈለገ ታሪክ አጽፏል ማለት ነው። ማን ዩናይትድ በርንማውዝ ማለት ነው በተከታታይ ለ3 ዓመት መጥተው ነው 3 ጎልና ከዛ በላይ ሲያገባ ዛሬ ማለት ነው። ከዛ በላይ ያለፉት 2 ዓመታት 3-0 ነበር በሜዳው የተሸነፈው ዩናይትድ። አሁን ግን 4 አቻ። በስመ አብ! አሸናፊ ቢኖረው የሚገርም ጌም። ብሩኖ ሲጀመር ስራ ሳይሰራ አይወጣም ማለት ነው። ጎልና አሲስት የግሉ ነው። የሚገርም ፍሪ ኪክ ማለት ነው። ገና እኔ ሲሰጣቸው ነው እንደሚያገባው ይገባል። ያው እንግዲህ ዩናይትድ ቶፕ 5 የመግባት እድሉን እንግዲህ ዛሬም ሳያሸንፍ መጠቀም ሳይችል ቀርቷል። ግን ያው የሚገርም ጨዋታ ነው። ይሄን ያለ አጡ ብዬ ማውራት አልችልም። በርንማውዝ ከባድ ቡድን ነው። ዩናይትድ እንደሚያስጠላው እርግጠኛ ነበር። አዎ ጀማው ዛሬ ብራንዱ ክለብ በረንዳ ዳሪ ነው። አሩቲ የሚባለው ሴሌብሬሽኑ የደንቆሮ ጋዜጠኛ ደንቆሮ አለሌ ደንቆሮ ጋዜጠኛ በረንዳ አዳሪ። ምን ብራንድ ክለብ ነው? በረንዳ አዳሪ። በቃ ማንቸስተር ዩናይትድ ላይ መቋጠር እንዴት ነው የሚያስደስተው? በቃ ዝም ብለህ ቋጠር፣ በቃ ይሳካል። ዝም ብለህ መቋጠር እኮ የሚጠበቅብህ ማንቸስተር፣ ዝም ብለህ ቋጠር። እልም ያለ ግንቲ እኔ 3-3 ብትጮት ነው ማንቸስተር ይቆጥራል። ዝም ብለህ ቋጠር፣ በቃ ይሳካል። እልም ያለ ደንቆሮ 3 ጊዜ መርቶ ነበረ። በከፈርጉሰን በኋላ የመጀመሪያው ምርጥ አቋም አሳየ ዛሬ ግን ከበርንማውዝ ጋር 4-4 እልም ያለ ደንቆሮ የመጀመሪያ ምርጥ አቋምን አሳይታል። ግን በርንማውዝን ራሱ ማሸነፍ አልችልም። በሜዳ በረንዳ ዳሪ ሁላ ደጋፊ ያሉቲ በረንዳ ዳሪ ክለብን በረንዳ ዳሪ እከክ ሉጢ የተሰበሰበ ደጋፊ ይሄ ነው ይገባል። በደንብ ገብቶላል ዛሬ። ይሄ ነው ይገባል። ይሄ እንዲህ 4 ቢስሚላህ የሚገርም ጨዋታ ነበር። ግን ምን ዋጋ አለው? 4 እኩል ወጣ። አሁን በርንማውዝ ነጥብ ጣለ የሚል እኮ አይጠፋም። ዩናይትድ ነጥብ ጣለ። ያም ቢሆን ግን አልተሸነፍንም። ዛሬ በጣም ያሳዘነኝ ካፒቴናችን ነው። ጨዋታው ካለቀ በኋላ ብታዩት ድፍት ነው ያለው። በቃ በጣም ነው የተበሳጨው። ጎሉን ሲያስቆጥር አይታችሁት አቃተሙቱን የነበረው ጅማቱ ግትርትር ብሎ አስጨፋሪ እኮ ነው የሚመስለው ስቴዲየም ላይ። ማቲያስ ኩኛ ራሱ እንደዛ ጨፍሮ ኧረ የኡስጣዝ ጉዳይ ግን አሳሳቢ ሆኗል። ኡስጣዝ ምን እንዳየብኝ አላውቅም። ቡዳ በልቶት ይሆን አላውቅም። እንደዛ አልነበረም እኮ ያ ኦናና ነው ዓለም ዋንጫ ላይ ቅስሙን ሰብሮት በቃ ይሄ ከዓለም ዋንጫ ከወደቁ በኋላ ጠፍቷል። ከዛ ከመጣ በኋላ ጠፍቷል። ኡስጣዝ አማዱ ሁሉ ነገር ነበራት ሄቨን ሁሉ ዩናይትድ ጎል ገብቶበት ሊያገባ አይነሳም ነበር። እኔ የማውቀው ስላችሁ በፊቱን ፈርጉሰን አይደለም አሁን ያለው አምና የነበረው ዩናይትድ እንደዛ አልነበረም። አሁን እኮ ጎል ገብቶበት ለማግባት ይነሳል። አይታችሁት እንደሆነ እና ይሄ ተስፋ የለውም፣ ለውጥ የለውም። ካምናው አልተሻሻለም ነው የምትሉኝ? ይሄ ቡድን እየተሰራ ነው። አሁንም እንኳን አልተሸነፍንም፣ ግን እየተበሳጨን ነው አይደል? አልሐምዱሊላህ። ይሄንስ ማላያበ ሰዎች ተመስገን በሉ። ሰዎች ደረጃ ምናምን አትዩት። ያበሳጫል። አሁን ጌም ማኔጅመንት ምን እንዳትሉኝ። ዛሬ ጌም ማኔጅመንት ምን አይደለም፣ በቃ አቅሙ ስላልነበረ ነው። በቃ ከአቅማችን ከችግር ይሄ በቃ ከኛ አቅም በላይ ነበረ። ነጥብ ሳንይዝ ወጣን። ግን አሁንም አሪፍ ነው። በቃ ይሄንስ ማላየበት
አልহামዱሊላህ ብሎ አምና 3-0 ነው የተሸነፈው በዚህ ቡድን እዙ ጎሉን ከተሳሳትኩ ነው እንጂ አረሙ ግን ያው እንደሚያናዳቸው አውቃለሁ ግን ተስፋ አለ ሰዎች ይመስገነው ይሄንስ ማናየበት ለማንኛውም እስቲ በጨዋታው የተሰማችሁ ኮሜንት ላይ አስቀምጡ ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ ቴንክ ዩ እዚህ ጋር መተ የሚገርም ፍስፍስ ነው ያየሁት የሚገርም ጌም ነው ምናምን እንዳትለኝ በቃ 3 ነጥብ አተናል ቤተሰብ በቃ እኔ አሁን ኖርማል አድርገናል እኮ በቃ ዩናይትድን ኤክስፔክት ማድረግ እየተውኩ ነው በቃ እማላምነው ሰው አለ እንደዛ አይነት ሰው ነው ብኛል እማታምኑ ሰው ይሄ ሁሉ ቻንስ ክሬት አድርገን መከላከል በርንማውዝም አይከላከሉም ዩናይትድም አይከላከል ሲጀመር መከላከል የሚባል ነገር የለም ጌሙ ሰው ብሎ መለጣለጥ እንዴ ምንኛ ነው አሞሪም እንደውም ተጫዋች ቅያሪ ያደረገው ነገር በጣም ጠቅሞናል በእውነት ተሸንፈን ነበር ያደረገው አሞሪም ያደረገው ቅያሪ በጣም አትርፎናል ነው ብዬ ነው ማስበው ብቻ አሁን እኔ አላቅም እንዴት አድርገን ነጥብ እንደምናስጠብቅ እኔ አልገባኝ መምራት ምን ማለት ነው አረ ዩናይትድ ተመለሱልን ምርጥ ቲም አላችሁ እኮ ወያለው ይቅርታ እኔ ፈርስታፍ መጥቼ አፌን ከፍቻለሁ ይቅርታ እኔም ብሎ አስተኝ እኔም ብሎ ቀጥቃጭ ደግሞ ምንድነው እኔ እኮ ፈርስታፍ እንደዛ ስንጫወት ማፍላቴ መጥቻ ፈለው ገነፈልኩ እንጂ በስነ ስርዓት መጥቼ እንዴ እንቺንካ ማግባት ቢስሚላሂ 10 ካገባን 11 እንደሚገባብን አምኛለሁ ነው ፒውር የሆነ የፕሪሚየር ሊግ ፉትቦል ነው ያየነው this is pure ፕሪሚየር ሊግ ፉትቦል የሚያምር ጨዋታ ከነቆራ ወተን እስኪ ስለ እግር ኳስ እናወራ እንደዚህ አይነት ነገር ስናይ እናደንቃለን እኛ በቃ ሁሉ ነገር አለው ይሄ ጨዋታ አግሬሽን ዊኒንግ ሜንታሊቲ ስትሬንግዝ ፕሬሲንጉ ኃይል ጨዋታው ስኮሪንግ ስኮር ላይ ነው እንኳን ተመልኩት 4-4 በቃ የሚያምር ጨዋታ ነበረ ሻሼ ትርቬ የሚያምር ጨዋታ ነበር አድንቄያቸዋለሁ እዚህ ላይ የምር የሆነ ለውጥማ ያያየን ያለው ቡድናችሁ ላይ እኔ የሚታይ ነገር እንደዚህ ያላ ፒውር አላ እንዲ ልትክደው ማችል ነገር ሳይ ከማድነቅ ወደ ኋላ አለ የሚገርም ጨዋታ ነበር ቦርንማውዞችም ለማሸነፍ የነበራቸው ተነሳሽነት እስከ መጨረሻ ደቂቃ ድረስ ኢማጂን ቦርንማውዝ እኮ ቶፕ 6 ቲም አይደል ነገር ግን አጨዋወታቸው ዋው ተርፌም ዋው ብያለሁ በረኛችሁ 1 ፖይንት ይዞላችሁ ወጥቷል 1 ፖይንት በበረኛችሁ ነው ያገኛችሁት ያገቡ ልጆች አይደሉም እዚህ ጋር በቃ ሃይ ኢንቴንሲቲ በቃ አግሬሽን ያለው ፕሬሲንጉ ምኑ በቃ ያምራል ጨዋታው በቃ እንደዚህ አይነት ፕሪሚየር ሊግ እግር ኳስ ነው ማየት የምንፈልገው የዩናይትድም የአርሰናልም የምንም ይሁን ብቻ እንደዚህ ተፎካካሪነት ሲኖረው ደስ ይላል ኮምፒቲቲቭነስ በቃ ያምራል ጨዋታው አድንቄያቸዋለሁ ይመቻችሁ ማንቸስተር ደጋፊ በአጠቃላይ ይሄን ቪዲዮ በደም ኮፒ ሊንክ ሼር ፖስት አድርግልኛል ይሄን ቪዲዮ ለሁለተኛ ጊዜ እየሰራሁት ነው ዛሬ በክለብ መክሯት መቻል አለብህ የዩናይትድ ደጋፊ መቼም እንዳይደብር ዛሬ በቃ ሊደብር አይገባም እድል ከኛ ጋር አልነበረችም እንጂ የዛሬው ዩናይትድ ለስንትና ለስንት ዓመታት በሙሉ ስንናፍቀው ዩናይትድ ነበር የተመለከትነው ሙሉ 90 ደቂቃ የሚቀጠቀጥ ዩናይትድ የፈርጊውን ዩናይትድ አሞሪ ማስመልክቶናል ዛሬ በቃ የማንቼፋን በአጠቃላይ መቼም በዚህ ጨዋታ እንዳይደብር በቃ መቼም ማለት ነው የምሬን ነው ማለት ስሜቴ ሆኜ ስለማወራ አይደለም በጣም ስለተደሰትኩ ነው በክለቤ የምሬን ነው ማለት ተናድጄም አይደለም በጣም ተደስቻለሁ በቃ የማንቸስተር ደጋፊ በዚህ ውጤት መቼም እንዳትከፋ በቃ መቼም ማለት ነው ይሄ አይገባንም እኮ ምን አይነት ገድግድ ነው ያለው እዚህ ቡድን ውስጥ ምን አይነት ገድግድ ነው ዛሬ ማን እንዳቃጠለ ታውቃላችሁ ያ መላጣ ብሬም ቤሞ አኡዙ ቢላህ በጣም ነው ያቃጠለኝ በጣም ይሄ አይገባንም ነበር ይሄ አይገባንም ያገባሉ ይገባባቸዋል ምን አይነት ጨዋታ ነው እያቃጠላችሁኝም ከሳምንት እስከ ሳምንት ያው ጠብቃችኋል ያ አላህ በጣም ነው የተናደድኩት በጣም አረ ዩናይትድ በሜዳ ማሸነፍ ይደብርሃል ነው በሜዳ ማሸነፍ አፈልግም ነው ስንት ነጥብ ነው በሜዳችን ያጣ ነው በቀላሉ አንደኛ ወይ ሁለተኛ የምንሆነው ስንት እድል ነው ለተቃራኒ ቡድን አሳልፈን የምንሰጠው እስከ 7 ሰዓት ተቃጠለን አረ ዩናይትድ ተቃጠልኩኝ
እኔ ከተሸነፈ አልመጣም ነበር ያልኩት። አቻ ስለወጣም ተቃጥያለሁ። ዩናይትድ እስካሁን የዋንጫ ተፎካካሪ ቡድን ነበረ። በቀላሉ ነጥብ ይሰጣል፣ በቀላሉ ጎል ይገባበታል። ማሸነፍ አንፈልግማ። በተለይ በሜዳችን በደጋፊያችን ፊት ማሸነፍ አንፈልግም። እኔ በሜዳዬና ከምሽቱ 5 ሰዓት መጫወት ሰልችቶኛል። አልፈልግም። ከሜዳዬ ውጪና ከ5 ሰዓት ውጪ ነው መጫወት የምፈልገው። ለማንኛውም አዶናይ ተፈቷል። ኧረ በስመ አብ ምንድን ነው? እንዴት ነው ጨዋታ ተቆጣጥሮ መውጣት የሚቻለው? ኧረ ከዛ ሁሉ በቃ ከሰከንድ ሃፍ ስህተት ተምረህ 4ኛው ጎል አስቆጠረ። 83ኛ ላይ ተከላካይ ምን አይነት ተከላካይ ሄቨንን ተናግሬያለሁ። ጠዋት ላይ እኮ በቃ ግልጽ ነበር። 2 ጎል ምናምን መመረቃችን አይቀርም ብዬ ነበር። ምን አይነት ሰው ነው ያስገባው እንዴ? መውጣትና ኧረ አሞሪም ኧረ ቅያሪ ዛሬ ደግሞ ብሬንም ቢሆን ምንድን ነው የነካ? የመጨረሻ ጨዋታ ላይ እንደዚህ አይነት ኧረ ምን አይነት የሚያቃጥል ጨዋታ ነው። ሴሊና ዝም ብሎ ነው የሚገባበት። እንዲሁ የመጨረሻዎቹ ራሱ እንደው ምን አለ ከሁለቱ መጨረሻ ላይ ሴቭ ካረካችሁ እነዚህ 4ቱን አንዱን ሴቭ ብታረግ አቦ ተቃጠሉ። አር ዩ ናት ኢንተርቴይንድ? አሪፍ ጨዋታ አየን። እውነት አሪፍ ጨዋታ አየን። ምንም በቃ ዘና ብለን ያየነው ጨዋታ ነው። 4 ወደዚህ ይገባል፣ 4 ወደዛ ይገባል። የደከሙ ቡድኖች ሲገናኙ እንደዚህ ነው። የኛ እንትንም ብታሰልፉት እንደዚህ ነው። በቃ ወይ ይገባበታል ወይ ያገባል ወይ ደግሞ ሁለቱም ይገባባሉ የሚባል አይነት እንትን ነው የኛ የጤና ክለብ ማለት ነው። ኤኒዌይስ በራሳቸው ቢያገቡላችሁ ግን ፒስ ነበር። እውነት በራስ ያገቡላችሁ ታሸንፋላችሁ፣ ካቻ ትወጣላችሁ። ግን ለእናንተ በራሳቸው አያገቡላችሁ መሰለኝ። ዩናይትድ አቻ ወጥቷል። አሁን ስንተኛው ነው ማለት ነው? 6ኛ። ሊቨርፑል፣ ፓላስ እና ዩናይትድ እና ሰንደርላንድ ተመሳሳይ 26 ነጥብ ይዘው ከሊቨርፑል ጋር እንዲህ ተያይዘው ነው ያሉት። ይመቻችሁ። ምን የመሰለ ያማረ ምሽቴን ያበላሻችሁት መሰላችሁ? ቆንጅዬ ጌም አይቼ ነበር። እንዲህ ጎል ሲበዛበት የፈለገው ቡድን የደካማ ጎኑን ባይ ደስ ይለኛል። ጨዋታ ቆንጆ ጨዋታ አይተን ነበር፣ ግን ማሸነፍ ነበረብን። ውጤቷን ማስጠበቅ ነበረብን። ቆንጆ ካምባክ እኮ አሳይታችሁናል። የሚገርም ቅጣት እኮ ነው ብሩኖ ያስቆጠርከው። ኩኛ ደስ የሚል ጎል እኮ ነው። 4-3 ሆኗል። ውጤት ማስጠበቅ ነበረብን። 4 እኩል ነው አልቋል። ያን ያክል አልከፋኝ አልደበረኝም ነው የምላችሁ። ለማንኛውም 6ኛ ላይ ሄደን ደቅ ብለናል ማለት ነው። ይመቻች። እንዳያችሁት ነው መቤቴን አልቅሳቅስ እያለኝ ነው። እግዚአብሔር ምስክሬን። በቃ ያላያችሁ አመለጣችሁ። 40 ሙከራ ነበረው። ዘንድሮ እንደለመድ ነው። ዘንድሮ ሲቲ ብቻ ነው ብዙ ጎል በማግባት የሚበልጠን፣ ሌላ የሚበልጠን ቡድን የለም። እንደለመድ ነው። ግን በእጃችን የገባ ውጤት 4-3 የመራ ነው። 4 እኩል አልቋል። ከዛ ወዲያም ስተውልናል። እሱን አልክድም። ግን ፈርስት ሃፍ 17 ስንሞክር we deserve to win። የዛኔ ማለቅ የነበረበት ፈርስት ሃፍ 2-3-0 መምራት እንችል ነበር። አሁን ደግሞ ቀጣይ ካዝሚሮ ሳይኖር፣ አማድ ሳይኖር፣ እንቡሞ፣ ኑሳይ ማዝራይ ሳይኖር ጀግናውን አስቶን ቪላን መንገጥ አረጋጉኝ 4-3 ላይ ኮኔም እንዲህ ብዬ ነበር። ወይኔ ጉዴ! ያላያችሁ አመለጣችሁ። እኛም ግን አይተንም ምንም አልጠቀመንም። ህመምና ደስታ በቃ ድብልቅልቅ ያለ ብቻ ደስታ። ጨዋታው ኢንጆይ የሚደረግ አይነት ጨዋታ ስለሆነ ነው። ለማንኛውም በቃ እንተኛ። ይመቻችሁ። ቻው። መምራት አቻ፣ በድጋሚ መምራት፣ ከዛ በኋላ በድጋሚ መመራት፣ ከዛ በኋላ በድጋሚ መምራት፣ በድጋሚ አቻ። ምን አይነት ጨዋታን የተመለከትነው ጋይስ? በሰኞ ምድር አምሽታችሁ እንደዚህ አይነት እብደት የተሞላበት ማራኪ ጨዋታ መመልከት ምን አይነት እድለኝነት ነው! የምሬ ነው የምላችሁ። በ16ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ በርንማውዝን ኦልድ ትራፎርድ ላይ በማስተናገድ 4-4 በሆነ ውጤት ተለያይቷል። በዚህ ጨዋታ ላይ ማንቸስተር ዩናይትዶች በአማድ ያሉ ጎል አማካኝነት ቀዳሚ መሆን ችለው 1-0 ሲሞር ከቆዩ በኋላ በርንማውዞች በሴሜንዮ ጎል አቻ ማድረግ ቻሉ። በድጋሚ ማንቸስተር ዩናይትዶች በካዝሜሮ ተጨማሪ ጎል አግኝተው 2-1 መምራት ከቻሉ በኋላ በድጋሚ በርንማውዞች
በርንማውዞች በኢቫኔልሰን እና በታቨርነር ከሁለተኛ አጋማሽ በኋላ ወዲያው አስደናቂ የሆኑ ጎሎችን በማስቆጠር በድጋሚ መምራት ቻሉ። ከዚያ በኋላ ማንቸስተር ዩናይትዶች በቡርኖ ፈርናንዴዝ አስደናቂ ቅጣት ምት ጎልና በማቲያስ ኩኛ ጎል አማካኝነት በድጋሚ 4-3 መምራት ችሎ ነበረ። ከዚያ በኋላ በርንማውዞች እንግዲህ በክሩፒ ጎል አማካኝነት 4-4 በማድረግ ጨዋታው 4-4 በሆነ ውጤት ተጠናቋል። የአመቱ እስካሁን የተመለከቱት ምርጡ ፉክክር የተሞላበት ጨዋታ እርግጠኛ ነኝ የማንቸስተር ሲቲ እና የፉልሃም ጨዋታ ልታነሱልኝ ትችላላችሁ። እዚህ ጨዋታ ላይ ግን ይደርሳል ብዬ አላስብም። በጣም የሚገርም ፉክክር የተመለከትንበት ጨዋታ ነበር። ማንቸስተር ዩናይትዶች ጎሎቹን በማስቆጠሩ ረገድ ጥሩ ነበሩ፣ ግን ደግሞ በርንማውዞች ከማንቸስተር ዩናይትዶች ያነሰ የግብ ዕድል ፈጥረው ጎሎቹን ማግኘት ችሎ ነበረ። የማንቸስተር ዩናይትድ ዲፌንሲቭ ኦርጋናይዜሽን ጥያቄ የሚያስነሳ እንደሆነ የታዘብንበት ጨዋታ ነው ብዬ አስባለሁ። ማቲያስ ኩኛ፣ ብሩኖ ፈርናንዴዝ ጥሩ እንቅስቃሴ የነበራቸው ተጫዋቾች ነበሩ፣ ነገር ግን ነጥብ ተጋርተው ለመውጣት ተገደዋል። ማንቸስተር ዩናይትዶች በሰዓት በ26 ነጥብ 6ኛ ደረጃ ላይ በፕሪሚየር ሊግ ተቀምጠዋል። ለማንኛውም ስለ ጨዋታ ምትላላችሁ ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማየት ይችላል። ቦክስ ኦፊስ ኢንተርቴንመንት ምን አይነት ጨዋታ ነው የተመለከትነው ጋይስ? በፈጣሪ ስም ማንቸስተር ዩናይትድ 4 በርንማውዝ 4። ኧረ ጉዴ ፈላ። እኔ እንደዚህ አይነት የፕሪሚየር ሊግ ጨዋታ ካየው በጣም ቆየው ጋይስ። ማይ ጋድ ምን አይነት ሰከንድ ሀፍ ብቻ 5 ጎሎችን ተመለከትን። ዋው ጋይስ ይህን ጨዋታ ካልተመለከታችሁ በቃ ሌላ ሌቭል ያለው ጨዋታ ነው ያመለጣችሁ። ማንቸስተር ዩናይትድ ያው በቃ በጣም በአሳዛኝ ሁኔታ አቻ ወጥቷል። 3-2 ከመመራት በ3 ደቂቃ ልዩነት 2 ጎል አስቆጥሮ 4-3 ቀልብሶ እስከ 84ኛው ደቂቃ ድረስ 4-3 ሲመራ ነበረ ጋይስ። አለቀ በቃ ዩናይትድ ይህን ጨዋታ ቀልብሶ አሸነፈው በምንልበት ሰዓት ግን በርንማውዝ ደግሞ ድጋሚ ጎል አስቆጥረው 4-4 ጨዋታው ተጠናቋል። ለማንቸስተር ዩናይትድ ደጋፊዎች እጅግ በቃ ይሄ ልብ ድካም የሚያስነሳ አይነት ጨዋታ ነበረ ጋይስ። በጣም ቀስም ይሰብራል። ነገር ግን ምንም ማድረግ አይቻልም። ብራያን ምቤሞ ዛሬ ለእኔ ደካማ ነበረ። ወደ አፍሪካ ዋንጫ ከመሄዱ በፊት ብዙ ኳሶችን ያመከነው ብሩኖ ፈርናንዴዝ ግን ጋይስ በቃ ዩናይትድ በፈለገው ሰዓት የሚገኝለት ተጫዋች ቢኖር ብሩኖ ፈርናንዴዝ ነው። ምን አይነት ቅጣት ምትን ያስቆጠረው። ለማንኛውም ዩናይትድ በ16ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ በርንማውዝን በሜዳ ኦልትራፎርድ አስተናግዶ 4-4 በሆነ ውጤት ተለያይቷል። እጅግ ለማየት ማራኪ የሆነ እጅግ ልብ አንጠልጣይ የነበረ ጨዋታ ነው የነበረው። በርንማውዝ አስገራሚ አስደናቂ ተፋላሚ ሆነውን ያመሹት። እስኪ ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ።